አባቴ የ50 ዓመት ፍርድ ሲፈረድበት ገና የ17 ዓመት ልጅ ነበርኩ። በጊዜውም ከቤተሰባችን የሚቀራረብ የቤተሰባችን አለቃ ነበር። ጆ ኮሎምቦ ይባላል። የእሱ መኖር የኔን ሕይወት ሙሉ ለሙሉ ቀይሮታል ማለት ይቻላል። ምክንያቱም ውሎዬ ከእሱ ጋርና ከጓደኞቹ ጋር ብቻ ነበር። በጊዜውም ከአባቴ ጓደኞች በጣም እቀራረብ ነበር። ስለዚህም ሁሉን በአንድ ቦታ አገኘኋቸው ማለት ነው። ከዛም ቀስ በቀስ የእነሱ ተጽዕኖ እኔ ላይ እያረፈ መጣ። ቅድሜ ሜዲካል ተማሪ ነበርኩ። በእነሱ ተጽዕኖ ግን ቀስ በቀስ ወደ ማፊያ ቡድን ልቀላቀል ወሰንኩ። አባቴ ይህንን ሲሰማ ደስተኛ አልነበረም። እባክህ ትምህርት ላይ አተኩር ይለኝ ነበር። እኔ ግን አባዬ ትንሽ ዘገየህ፣ ወስኜ ከጨረስኩ ቆየሁ አልኩት። ከዛም አንድ ነገር አለኝ። የማፊያ ሕይወትን የምትኖር ከሆነ በትክክለኛው መንገድ እንደምትኖር ቃል ግባልኝ፣ እንደዛም እንድታርግ ነው የምፈልገው አለኝ። እኔም ከጓደኞቹ ጋር ሆኜ እንደዛ አርኩ። በሕይወታችን ውስጥ እንደ ማፊያ መኖር አለብን፣ ምክንያቱም ሕይወታችንን እንዴት መምራት እንዳለብን በጥንቃቄ እናውቀዋለን። ማይክል ፍሬንዚስ የቀድሞ ማፊያ አለቃና በኮሎምቦ የወንጀል ቤተሰብ ውስጥ ደጋፊ የነበረው የሶኒ ፍራንሲስ ልጅ ነው። አስታውሳለሁ ልጅ ያለው አባቴ አንድ ነገር ደጋግሞ ይነግረኝ ነበር። ማይክ 3 ነገሮችን አስታውስ፣ 3 ቃላትን አስታውስና ሕይወትህን በጣም ቀላል ታደርገዋለህ፣ ግቦችህንም ለመምታት መንገዱ ይለሰልስልሃል አለኝ። እነዛም 3 ቃላቶች ይቅርታ፣ እባካችሁንና አመሰግናለሁ ነበር። ምክንያቱም የሆነ ነገር ከአንድ ሰው ስትፈልግ ይቅርታ ብለህ መጠየቅ ትችላለህ። የሆነ ሰው ጥሩ ነገር ሲያደርግልህ ደግሞ አመሰግናለሁ። እንደዚህ አይነት ትናንሽ ነገሮች ናቸው በኋላ ትልቅ በጣም አስፈላጊ የሚሆኑት። ሰውን አትናቅ፣ ሰዎችንም እንዲንቁህ አትፍቀድ። በቃ ዝምተኛ ሁን። እንደዚህ ስታደርግ መከበር በምትፈልገው ደረጃ ትከበራለህ። አንዳንድ ጊዜ በክፍል ካሉ ሰዎች ውስጥ ብልሁ አንተ ልትሆን ትችላለህ። እናም ሰው እንዲያቀብህ ከፈለግ ዝምታን ትመርጣለህ ማለት ነው። እንደዚህ ስታደርግ በአቅራቢያ ያሉ ሰዎች ራሳቸውን እንደ ብልህ አድርገው ይቆጥራሉ፣ ከፍ አድርገው ራሳቸውን ያስባሉ። ይሄ ደግሞ ከምንም በላይ አንተን ነው የሚጠቅምህ። በጣም ትጠቀምበታለህ። አልፎ አልፎም ካንተ የበለጡ ብልህ ሰዎች ያጋጥሙሃል። እናም በክፍሉ ምንም የማታውቀው አንተው ልትሆን ትችላለህ። ግን የዛኔ ደግሞ ማውራት ትጀምራለህ ማለት ነው። እንደዛ ስታደርግ ሰዎች አንተን እንደ ብልህ ይቆጥራል። መቼ ማውራት እንዳለብህና መቼ ዝምታ መምረጥ እንዳለብህ ማወቅ ያለብህ እንደዚህ አይነት ጊዜያቶች ላይ ነው። ላገኘው ሰው ማውራት መጥፎ ነው። ሁልጊዜም ዝም ማለት በጣም መጥፎ ነው። በማፊያ ስብሰባዎች ላይ ድርድሮችን ለማሸነፍ ብዙ አይነት ቴክኒኮችን መጠቀም አለብህ። ከነዛ ውስጥ አንዱ ሰውን አለመናቅ ነው። በሌላ አገላለጽ ከማላቃቸው ቤተሰቦች ጋር ቁጭ ብዬ ድርድሬን ወደ ራሴ ማድረግ ከፈለኩ አንድ ነገር ብቻ ነው የሚጠበቅብኝ፣ ሰውን አለመናቅ። ምንጊዜም ይህንን አስታውስ። የምትደራድረው ሰው እየዋሸ ቢሆንም እንኳን እየዋሸ እንደሆነ ልትነግረው አይገባም። እንደዛ ካረክ ነገሩ ከቁጥጥር ውጭ ይወጣና ነገሮች አንተ እንደምትፈልጋቸው አይሄዱም። ከምንም በላይ ደግሞ አስፈላጊው ነገር ነገሮች በቁጥጥር ስር ማድረግ ነው። ስለዚህ ምንም ሰው ምንም ይበልህ ራስህን መቆጣጠር አለብህ። ይህን ሕይወት ለብዙ ዓመታት ኖሬዋለሁና ምን ልበላችሁ፣ በቃ ልክ እንደ ጎማ ነው። ይሄ ሕይወት ዝም ብሎ የሚሽከረከር ጎማ ነው። ዛሬ የሁሉም የመጨረሻ ነው ያላችሁት ሰው ነገ ጎማው ተሽከርክሮ ከላይ ሆኖ ታገኙታላችሁ። እታች ያለ ከተናቀ እላይ ሲሆን በፍጹም አይረሳም። ያንን ጊዜ ወደ ኋላ እየተመለሰ ይመለከተዋል፣ ይታዘበዋል። እናም ለዚህ ነው ያጋጠመኝን ሰው ሁላ እላይ እታች የትም ይሆኑ በትክክል ነው ማከብራቸው። እኔን እስካከበሩኝ ድረስ እኔም ለነሱ ክብር እሰጣለሁ። ዛሬ ታች ያልኩት ሰው ሁልጊዜ እላይ ሆኖ አገኘዋለሁ። በዛም ጊዜ ለእኔ መልሶ ክብር ይሰጠኛል። ምክንያቱም ደግሞ በጣም ግልጽ ነው፣ እታች እያለ አክብሬዋለሁ። ሰው በመሆኑ ብቻ እንደ ሰው አይቼዋለሁና። አንድ ሰው ዝቅ አለ ብላችሁ ካላከበራችሁት ነገ ትልቅ ቦታ ይደርስና ለማክበር እሱን ትገደዳላችሁ። ካላከበራችሁት አይሆንማ። ስለዚህ እባካችሁ ያገኛችሁትን ሰው አሁን ላይ ባሉበት ደረጃ ብቻ ሳይሆን ሰው በመሆናቸው ብቻ አክብሯቸው። እናንተም ያንን ክብር መልሳችሁ ታገኙታላችሁ። ሌላኛውም ነገር ደግሞ ከዚህ ጋር የተያያዘ ነው። እኔ በዚህ ነገር ተከኛለሁ ማለት እችላለሁ። በቃ ትክክለኛ ሰዎችን በትክክለኛ ቦታቸው የማስቀመጥ ጥበቡ አለኝ። አንድ ነገር ማድረግ ላይ በጣም ጎበዝ ልሆን እችላለሁ። ያንን ነገር ግን ራሴ አድርገዋለሁ። ሁሉም ነገር ላይ እኔ ጎበዝ እንደማልሆን አውቀዋለሁ። አንዳንድ እኔ የማልችላቸው ነገሮች ላይ ትክክለኞችን ሰዎች የመመደብ ችሎታው አለኝ። እናንተም በሕይወታችሁ ማድረግ የሚገባችሁ ይህንን ነው። ሁሉም ነገር እኔ ልስራው ወይም ደግሞ ሁሉም ነገር ለኔ ይሁን ማለትን አቁሙ። ከእናንተ የተሻለ ስራን የሚሰራው ሰው እዛ ቦታ ላይ መድቡ።
እናንተ ከምትሰሩት ስራ የበለጠን ስለሚሰሩ የተሻለ ውጤትን ያመጣሉ ማለት ነው። በተጨማሪም ደግሞ ትክክለኛ ሰዎችን በትክክለኛ ቦታቸው መመደብ ብቻ በቂ አይደለም። እነሱን ማነቃቃት አለባችሁ። ስራቸውን ወደው እስከ መጨረሻው አቅማቸው ጥግ ድረስ እንዲሰሩላችሁ ማድረግ አለባችሁ። ይህንን ስታርጉ ግን አስገድዳችሁ መሆን የለበትም። አሁን እናንተን ስለሚያከብሯችሁ በትክክል ይሰሩላችኋል። ሌላኛው በጣም ጠቃሚው ነገር በማንኛውም መንገዳችሁ ላይ ቢሆን ከባድ ነገር ያጋጥማችኋል። እኔም ሁል ጊዜ አጋጥሞኛል። የቡድን አካላቶች ከ13 እስከ 20 የሚደርሱ ከዛም በላይ የሚቆጠሩ ሰዎች ታስረውብኝ ያውቃሉ። በተጨማሪም ቤተሰባችን ከሌላ ቤተሰብ ጋር ተጣልቶ ብዙ ሰዎችን በሞት አጥቻለሁ። በዛን ወቅት ግን አንገታችሁን ደፍታችሁ መሰበር የለባችሁ። ቀና ብላችሁ ችግሬ ምንድነው፣ እንዴት ነው ማስተካከለው የምችለው ብላችሁ ነው ማለፍ ያለባችሁ። ህይወት ቆማ አይጠብቀንም። እኛ በምናዝንበት ጊዜ ብዙ ጥሩ ነገሮችን ያመልጡናልና፣ ስለዚህ እነዛን ነገር ለማግኘት መሯሯጥ አለብን። እናም እኔ በእምነቴ በጣም ጠንካራ ነኝ። ፈጣሪን ምን ጊዜም አስቀድማለሁ እና የሆነ ነገር መጥፎ ነገር ከመጣ የሱ ፈተና ነው ብዬ ነው ማስበው። እምነታችሁ ላይ በጣም ጠንካራ ከሆናችሁ በፈተናዎቹ አትሸበሩም ማለት ነው። ሁልጊዜ ማምራችሁ ላይ የሚኖረው ቀና ብላችሁ እንደምትሮጡና የእናንተም ቀን እንደምትደርስ ነው። በማፊያ ህግ ውስጥ አንድ በጣም የማይሻር ህግ አለ። ወንድምህን መሸጥ አትችልም። ይህንን ህግ ከጣስክ ግን በጣም ትልቁን ቅጣት ታገኛለህ። ቅጣቱን ደግሞ ከኛ አይደለም ከፈጣሪ ነው። ክህደት በሰዎች ዘንድ በጣም ቆሻሻ የሚባል ነገር ነው። ማፊያ ውስጥም በፍጹም ለዚህ ነገር ክፍተት አንሰጥም። በጣም ልብ ብለን ከምናያቸው ነገራቶች ውስጥ አንደኛው ይሄ ነው። ሰዎች በብዙ ምክንያት ሊከዷችሁ ይችላሉ። በገንዘብ፣ ለሴት፣ ለስልጣን፣ በብዙ ነገር ልትከዱ ትችላላችሁ። ምንጊዜም ግን ፈጣሪ ቅጣታቸውን እንደሚሰጥና ሰው ላይ ያደርጉት ነገር መልሶ ወደ ራሳቸው እንደሚሄድ ማወቅ አለባችሁ። እንግዲህ ልብ በሉ። በዛ ጊዜ እኔ በጣም ከባድ የሚባል ገንዘብ ነበር ሳንቀሳቅስ የነበረው። አንድን ጊዜ በደንብ አስታውስ ነበረ። የነዳጅ ንግድ ላይ የተሰማራሁበት ጊዜ ነው። እናም አንድ ልጅ መጥቶ እንዲህ ማድረግ እፈልጋለሁ፣ መንግስት የኔ ስራ ላይ እጁን እንዲያስገባ አልፈልግም፣ መንግስትን አጭበረብራለሁ አለኝ። እኔም በዛ ጊዜ ከመንግስት ጋር ትልቅ ችግር ስለነበረብኝና ብዙ ዘመዶቼ ስለታሰሩ ተስማማሁ። ግን ሰውየውን አላውቀውም። እንዳይከዳኝም ስለፈራሁ ሁልጊዜ ከኔ የማይለይ አንድ አራጅ ነበረ። እናም ሁልጊዜ በየሳምንቱ ስጋ ያመጣልኝ ነበር። ስለዚህ እሱን ሰውዬ ከዛ ሰውዬው ጋር መደብኩት። በቃ አንተ ከኋላ እየተከተልክ ሁሉንም ነገር ተከታተል አልኩት። እሱም እሺ አለ። ከዛ በሳምንቱ ትከሻው ላይ ምንም ያክል ሳጥኑ ይዘህ መጣ። እኔ ደግሞ አንተ አራጅ ምንድነው ይዘህ የመጣኸው? ዛሬ ልደት አለ ወይስ ምናከብረው ነገር አለ? ይሄ ሁሉ ስጋ ምን ይሰራል አልኩት። ይቅርታ አለቃ፣ አሁኑን ወደ ኩሽናና አለኝ። ከዛም ተከትዬው ሄድኩና ኩሽና ውስጥ ገብተን ያንን ሳጥን ሲያወጣው አይኔን ማመን ነው የከበደኝ። በቃ ያንን ሁሉ ገንዘብ በአንድ ሳምንት ውስጥ አተረፍን፣ $280,000። ከዛ በኋላ የነዳጅ ንግድ ላይ ከምን ጊዜውም በላይ ትኩረት ሰጠው። መጀመሪያ ከመጣው ልጅ ጋርም በእምነት ለረጅም ዓመታት ሰራን። የሆነ ወቅት ላይ ትዝ ይለኛል በሳምንት $8 ሚሊዮን ማስገባበት ጊዜ ነበር። ነገሮች በጣም እየፈጠኑና እኔ ደግሞ የሰውን አይን ውስጥ ስገባ ግን ከዚህ ሁሉ ነገር መውጣትን ፈለግኩ። ቤተሰብን መሰረትኩና 43 ወር ከታሰርኩ በኋላ ወደ ሰላማዊ ህይወት የተመለስኩ። አሁን ላይ በጣም ደስተኛ የሆነ ህይወት ነው የምኖረው። የማፊያ አለቃ በነበርኩበት ጊዜ ያሳለፍኩትን ገጠመኞች በፍጹም አልረሳውም። ህይወቴን ሙሉ ለሙሉ የለወጠው ጊዜ ነው። እንደ ማንኛውም ሰው ትምህርት ቤት ገብቼ በወጣ ኖሮ ህይወቴ ምንም ትርጉም ሳይኖረው እንደ ማንኛውም ሰው እሞት ነበር። ነገር ግን የህይወትን ከፍታም ዝቅታም በደንብ አይቼዋለሁ፣ በደንብም አጣጥሜዋለሁ። አሁን ልጆች አሉኝ፣ ቤተሰብ መስርቻለሁ፣ ደስተኛ የሆነ ህይወት እየኖርኩ ነው። እናንተም ከኔ ህይወት የምትማሩት ነገር አለ ብዬ ስላሰብኩ ላጋራችሁ ብዬ ነው። አመሰግናለሁ። ጠቃሚ ነው ብላችሁ የምታስቡ ከሆነ ስክሪኑ ላይ ያለው ቪዲዮ ማየት ትችላላችሁ። ስለተከታተላችሁኝ አመሰግናለሁ። ቻው።